1000 ቪውስ ከገባ አነባለሁ። በቃ 1000 ህዝብ መምጣት አለበት። ከሰማይ ቤት የመጣ የመለስ እንደብዳቤ ማንበብ የምትፈልጉ እና ትንሽ ጥያቄዎች ጠየቀኝ። ማን ነው እየመራ ያለው አሁን ሀገሪቱን አለኝ። እኔ ደግሞ ነገርኩት አሁን ሀገሪቱን እየመራ ያለውን እንዴት ይዟችኋል ምናምን ሲለኝ እኔ ያለሁት ውጭ ሀገር ነበር። ከውጭ ሀገር ነው ወደዚሁ ቀጥታ የመጣሁት። ኢትዮጵያ አልነበርኩም እና ያለችበትን ነባራዊ ሁኔታ አላውቅም አልኩት። እና ሰምም ዜና ማታዳምጪ ምናምን ሲለኝ አይ እኔ ቲክታከር ነበርኩኝ ግን በዛም ዜና ላይ የለሁበትም አልኩት። እና አሁን ሀገራችን አድጋለች ወይ ምናምን ሲለኝ አይ እኔ ሄጄ አላውቅም እሱ ተገባ ወዲህ አልኩት። ስሙን እንኳን አልተናገርኩም። በጣም ምስክር እና የቱ ይሻላል ምናምን ተዝና ተዛ ስለው ይሄ ይሻላል እዛ ያሉበት ጋር ተመችቷቸው ነው። እኔ እኮ ጠርጥሬያለሁ የሞተ ሰው ለምን አይመለስም ስል ተመችቷቸው ነው እዛ የቀሩት። ላክ በጣም ይመቻል። እኔ መምጣት አልፈልግም ነበረ ግን አንቺ ገና ነሽ ትንሽ ይቀርሻል ብሎ መልሰው ነው እንጂ በጣም ነው የሚመቸው። ይሄ ጨፌው አለ ይሄ ወቶቱ ሳሩ እንዲያለ በቃ በጣም የሚመች ህይወት ነው። አይሱ እኔ መምጣት አልፈልግም ነበር እና ግን ገና አልተጠራሽም አንቺ ሳትጠሪ ነው ተንቀጭቅጭ የመጣሽ ብሎ መለሱ። እና የሞተ ሰዎች ዘመዶቻቸው የሞቱባቸው ቤተሰቦቻቸው የሞቱባቸው ልታመሰግኑ ነው የሚገባው። ጥሩ ቦታ ነው ያሉት። ጥሩ ቦታ ነው ያሉት። ይሄ አጓጓም እንዲያውም ተዝህ ይሻለኛል ብላችሁ ሁላችሁም ታይሉ ነበር። ነፍሱን ያጠፋ ግን አይማርማ። ነፍሱን ያጠፋ ሰው ለብቻ እንትን ተዘጋጅቶለታል። የድንጋይ እንትን እሳት እናትዬ የድንጋይ እሳት ውስጥ ነው ቀጥታ ዳይሬክት የምትገቢው። እና ነፍሱን ያጠፋ ብቻ ነው እንጂ ሌላው ሁሉም ወንጀሉ ብዙ ይማራል ብለዋል። ወንጀል ካልሰራ ለምን ልታነቃለቀታች? ለምን በነፃ መስጠት አስፈለገ? ሳይበር ክራይም ስለፈጸመ በኢንተርፖል እንዳይወስደው እኮ ነው። አብይን እዚያ ጋር ከያዘው ሊያስረው እኮ ነው። አየው በዚህ ጭንቅላት ካሰረው ነገ አብይ ያቆምልኛል ነው። አይቆምም። ህዝቡ አይለቅም። አብይ ቢተው እኮ ካድሬ ሆነ ህዝቡ አይለቅም። ይመጣልሃል ህዝቡ። ኢንተርቪው ላይ ትቀርባታለህ። ስሜነ ባይፈርስ ይመጣልሃል። እዚያው ዱባይ ላይ ይመጣልሃል። አሁንማ ዱባይ አይደለሽም ኳታር ይመጣልሃል። ስሜነ ባይፈርስ በመንግስት ደህንነት ታጅቦ ይመጣል። ፈልጉ እና ቁጭ በል ይላል። ስሜነ ባይፈርስ ጋር ትቀርባለህ። አትጠራጠር። ነግሬ ነበር ወንድሜ ቀድሜ ይሄ ነገር እንደሚመጣ ይቅርብ ብዬ ነበር። ወልዴ እኮ በተዘዋዋሪ ከመብረቅ ውጭ ምንድን ነው ያለ? መንግስት በነፃ ይውሰደው ነው ያለው። ወይ ይሽጥና መንግስት ይክፈለኝ አላለም። እኔ ስላበለጸጉት መንግስት በተመጣጣኝ ዋጋ ይግዛኝ አላለም። ቀንሼ ልሽጥ አላለም። አሁን ይሄ ግንደሰን ሶፍትዌሩን ለአብይ አህመድ ውሰድልኝ አለ። እንደ ጉቦ ነው። ጉቦ ማለት እኮ ነው። ለምን መስጠት አስፈለገ? ማን ነው እሱ? ቱጃር ነው? ኤለን መስክ ነው እሱ? ቀድጄ ብሬን አልጨርሰውም ካለ የት ሄደ ያገዛ? ባንክ ውስጥ አሁን እየሄዱ የለም እየተባለ ነው። ጥያቄው አሁን የገንዘብ እንጂ የሶፍትዌር ለአብይ ማቅረብ አለ። አንተ አታለ ጠቅላይ ሚኒስትሩ እንዳይመጣብህ ነው። ይቺ ፑር ሳይኮሎጂ ነች። ፈለገ ሰው ሰፖርት ያደርገኛል፣ ፈለገ ሰው ጥሎ ይሄዳል። ዳሲ ገለኝ ይሽጥኩ አይደለም እኔ እየተቀጣው እንደዚህ እየተቀጣው ኢንተርቴን ባለብኝ ማድረግ ባለብኝ መጠን እያደረኩ የአቅሜን ህዝቡን ለማዝናናት እሞክራለሁ። ከዛ ውጭ ይናፍቃል። እኔን ራቁቴን ማየት ማለት ነው። ኦርሜን ወንድ ጋር እየተላላስኩ ማየት ይናፍቃል። ኔቨር መቼም አታየኝም። ራሴን አውቃለሁ። ራሴን እንዴት እንደምጠብቅ አውቃለሁ። ኦኬ በዚህኛው አጀንዳ አይሳካልም። የብሩን ደግሞ ሁላችንም የጠበቅንህ ነው። መረጃ ፖስት 2 ዓመት ሙሉ ብር ብላ መረጃ ፖስት ከሰረኩ አክቹሊ እኔ ሌባ መባሉ ራሱ በጣም የሚገርም ቢኮዝ የራሴ ብር የጠፋው ከአካውንቴ ነው የጠፋው። ሰው ኪስ እጄ ሰርቄ ምናምን አይደለም አይደል እንዴ? ሰው አለኝ ካልክ መረጃ ፖስት ጊዜ ባንክ አልገለም ጌም ልጫወት ነው የገባሁት። ከዛ ውጭ ተለፋ ይሄ ግባለ እኔ የምለው ወርቅ ዚስ ዴይስ በጣም ነው የምትፈልጊ። አሁን ራሱ እየላከችብኝ ነው ጌም። ወርቅ የኔ ፍቅር ምን ፈልገሽ ነው ማሬ? እኔ እኮ ካሉ አልተወጣው ማሬ። ይሄ አሙቅልኝ አድምቅልኝ ትቻለሁ። መልእክትሽ ደርሶኛል። ድምጾኛሻለሁ። ጉጂ መተሽ አንድ ቀን አስጓሪ ብለሻል። አስጓራለሁ ወርቅዬ። ግን እኔ አሁን እንካ ሰላምታ አልፈልግም ወርቅዬ። እኔ እናት አው ዚስ ዴይስ በጣም እየፈለግሽ ነው ወርቄ። ጌም ትልኪብኛለሽ፣ መልእክት ታስተላልፊያለሽ የኔ ፍቅር። ቴንኪው ግን አያስፈልገኝም የኔ እናት። ይቅርብን፣ ወሬው ይቅርብን። አሉባልታ አቆምኩኝ ወርቅዬ። ከረፈደ መጣሽ ወርቄ፣ ከረፈደ መጣሽ ማሪ። ለትንሽ አሉባልታ ወሬ ስተው በቃኝ። ጫማ ሰቀልኩ ስለ አንቺ መጣሽ። የበደላችሁኝም የበደልኳችሁም ይቅር ብያለሁ። ወሬ አልፈልግም። ቻፕተሩ ተዘግቷል። 2019 ወደፊት እንጂ ወደኋላ እናይም። ይመቻችሁ ስንል አንቺ ደግሞ ካላማው ወርቅ እኔ ሀሜት አልፈልግም ማሪ። አምፋይ አለቀ። ጠላትም የለኝም እኔ ትቻለሁ። አዎ ትቻለሁ ወርቅ። የ50 ጊዜ ጌም አትላኪብኝ። ጌም ልትጫወች አይደለም አንዱ አልተፈልገሽ ነው። እኔ እናት እኔ አላወራም። ትቻለሁ ደግሞ ያስቀጣል እዚህ ጋር ይኸውልሽ። እንደውም ትንሽ እኔ እያዘኑልኝ ነው
አንዳንድ ቀን ራሱ መስመር ስሳሳት ምንም የተሶኬ እያሉኝ ነው የኔ እናት። እሺ ወርቅዬ አድርሱ ሊለ ወርቄ አንበሳውን እዛው አደርስልሻለሁ፣ ባለሽበት አደርሳለሁ፣ መጥቼ ያስወራልሻለሁ። ግን ይቅርብኝ፣ ስለማንም ማውራት አልፈልግም። እኔ ጠላት የለኝም። ቴንኪ በየኮመንቱ ላይ ተለቃቸዋል። ብዙ ቤታቸው የኔን የተመሰቃቀለ ህይወት ያስተካከለልኝ አንዳች መድኃኒዓለም ህይወትሽን አመሰቃቅሎ ያስቀረው እንደተመሰቃቀልሽ ኑሪ። በየቤቱ እየሄዳችሁ የሆነ ኮመንት የምጽፉ ሰዎች መታችኋል። ወላሂ እኔን እንትን ያስተካከሉልኝ ወላሂ ብለሽ ካመንሽ እኮ ፈጣሪ እንዳለ ታውቂያለሽ። ገብርኤልን ካልሽ በላይ በሰማይ አዛዥ እንዳለ ታውቂያለሽ። እየማላችሁ የግለሰብ ስም ትጠራላችሁ። ቁጭ ብሎ ሽንት ቤት ገብቶ ካካ የሚያደርግ ሰውዬ ቁጭ ብሎ እያለ ባለፈው ሙባረክ ለሰሚራ አበባ የሚሰጥበትን አካሄዱን እንዴት አየኸው? ሲራመድ የነበረበት ሙባረክ ማን ነው? ጉበቴ ጉበት ስማ፣ እንዴት ብለው ሲሄድ እንደነበር ላሳይህ። ቆይ ላሳይህ። እሺ፣ ከምስቱ ጋር ስማ፣ እንደዚህ ነው። ቆይ ያው ኢዚስ ሮማንቲክ ወይስ ቦምባስቲክ? ጉበቴ ምን አለ መሰለሽ፣ ጉበቴ ከምስቶቹ ጋር ሊካሰስ እኮ ሀቢባ ቤት የገባ ሰው ባለፈው አበባ ይዞ ራሴ ያጠፋሉ ተብሎ 45 ሺህ 50 ሺህ 60 ሺህ ተሰብስበው ዲሲ በእናትህ ዲሲ ብልቃት ጨጨብስ ይሉታል። እሱማ እንደ ሻሩካን በቃ የሆነ ፊልም አይቷል መሰለኝ፣ የሆነ ሙዚቃ ላይ ክሊፕ ላይ አይቷል መሰለኝ። እና አበባ ይዞ የሆነ እንትን እያደረጉ ምናምን ሲሰጣቸው በጣም ስማ፣ ጉቺ ነች እኮ የመከረችው እንደዚህ ተባበሪ ብለው። እርግጠኛ ነኝ ጉቺ ናት እንደዛ መስለው። እኔ ከጉቺ ጋር ያየሁት ቀን እኮ ሂድና አበባ ስጥ። ያው እሷም ሉሲ ከመሞቷ በፊት የነበረች ሴት አይደለች ጉቺ? በድሮ ስታይል ነው እኮ እንትን የምትመክረው ማለት ነው። ፓራ አይደለች? እና የሆነ ጊዜ ያለፈበት አሁን በቃ እሱ አሁን ሮማንቲክ የሆነ 100 ግራም ወርቅ የሚሰጣት ነው የሚመስለው። አረ ነዳጅ የሚያፈልቅላት ነው የሚመስለው። ባለፈው ሙባረክ ለሰሚራ አበባ የሚሰጥበትን አካሄዱን እንዴት አየኸው? ሲራመድ የነበረበት ሙባረክ ማን ነው? ጉበቴ ጉበት ስማ፣ እንዴት ብለው ሲሄድ እንደነበር ላሳይህ። ቆይ ላሳይህ። እሺ፣ ከምስቱ ጋር ስማ፣ እንደዚህ ነው። ቆይ ያው ኢዚስ ሮማንቲክ ወይስ ቦምባስቲክ? ጉበቴ ምን አለ መሰለሽ፣ ጉበቴ ከምስቶቹ ጋር ሊካሰስ እኮ ሀቢባ ቤት የገባ ሰው ባለፈው አበባ ይዞ ራሴ ያጠፋሉ ተብሎ 45 ሺህ 50 ሺህ 60 ሺህ ተሰብስበው ዲሲ በእናትህ ዲሲ ብልቃት ጨጨብስ ይሉታል። እሱማ እንደ ሻሩካን በቃ የሆነ ፊልም አይቷል መሰለኝ፣ የሆነ ሙዚቃ ላይ ክሊፕ ላይ አይቷል መሰለኝ። እና አበባ ይዞ የሆነ እንትን እያደረጉ ምናምን ሲሰጣቸው በጣም ስማ፣ ጉቺ ነች እኮ የመከረችው እንደዚህ ተባበሪ ብለው። እርግጠኛ ነኝ ጉቺ ናት እንደዛ መስለው። እኔ ከጉቺ ጋር ያየሁት ቀን እኮ ሂድና አበባ ስጥ። ያው እሷም ሉሲ ከመሞቷ በፊት የነበረች ሴት አይደለች ጉቺ? በድሮ ስታይል ነው እኮ እንትን የምትመክረው ማለት ነው። ፓራ አይደለች? እና የሆነ ጊዜ ያለፈበት አሁን በቃ እሱ አሁን ሮማንቲክ የሆነ 100 ግራም ወርቅ የሚሰጣት ነው የሚመስለው። አረ ነዳጅ የሚያፈልቅላት ነው የሚመስለው። ለቀሰች እኔ ልንገርሽ፣ ልጄን ኢንሳኝ ልጄ ትላለች። ሳራ ዘሀበሻን ባሏን ልጆች ያንተ አይደለም ብላ ስትል ቤትና ልጅ እየበተነች አይደለም እንዴ? ስንት የሰራችው ነገር መጥፎ ነገር አለ። ጃፒውም ተብዬውም ቢሆን ይህን ሁሉ ነገር እንዳደረገች እያየ ነው ዛሚር መጠመጠው። ጥሩ አይደለም እምልሽ፣ ጥሩ አይደለም። ስድብ ምንድን ነው? ስድብ ምንም ማለት አይደለም። ስንቱን ሰበረችው፣ ስንቱን ስለሰበራት እኮ ሰዎችን እሷ ለመስበር እኮ ነው። ይህን ታውቂያለሽ? ሰው ፋሚሊ ልንገርሽ፣ እዚህ ጋር ለቀልድ የሆነ አለ አይደለ? ተሳድበሽ እንትን ልትይ ትችያለሽ። ዲፕ ግን ገብተሽ የሰው አበላሸሽ። ጌታን ነው የምልሽ። ታውቂያለሽ አይደል? እነዛ ሰዎችን ፈጣሪ አላቸው። ይሄን በገንዘብ በኩል እሷ የበላችሁ ገንዘብ ብዙ ነው። ቤቷንም የገዛችሁ ምን ያለችው ምናምን ከበፊት ጀምሮ ማለት ነው። የግፍ ገንዘብ ነው። ገባሽ? ለዚህ ማለት ነው ባይዘው የዘራችሁትን ታፍታችሁት ነው የምትሞቱት። እንዲህ በቀልድ መሞት የለም። መጥፎ ከዘራሽ መጥፎ ታጭዳለሽ፣ ጥሩ ከዘራሽ ጥሩ ታጭዳለሽ። መጥፎ ብትዘሪ ማለት ነው። እውነት ልንገርሽ፣ አጭደሽ እግዚአብሔር ይቅር ይልሻል። ካለበለዚያ ግን በፍጹም
እሷ ሆን ብላ ስለምታረግ ማለት ነው። ሆን ብላ ክፋት ስለምታረግ እያወቀች የኔ ህይወት ከተበላሸ ምንድነው እንትን አህያ ምንድነው የምትለው? እኔ ከሞትኩ ሰርዶ አይብቀል። የኔ ህይወት ከተበላሸ የሁሉም ህይወት ይበላሽ ብላ ስለምታስብ ፈጣሪ ቀድሟት ማለት ነው አበላሸላት። አሁን ራሴንም ማዳመጥ አልችልም ማለች። ገና ክሬዚ ሆስፒታል እና እስር ቤት ትገባለች። አንተ አባቴ ቆይ እኔ አንተ ሳፖርት ልታረግ ትችላለህ፣ ለሰው በሀዘኔታ በመልካምነት ልታረግ ትችላለህ። አንዳንድ ሰው ደግሞ ሳፖርት ያደርጉና መጨረሻ ላይ ስልክ ቁጥር ቪዲዮ ደዊ እንደዚህ አሳይ ምናምን የሚሉ ሰዎች አሉ። እንደነ ቤኪ ያለ ሰው እኔ ልንገርህ፣ እሺ እኔ ልንገርህ፣ እንደነ ቤኪ ያለ ሰው ያልኩ ነው። ቤኪ ሳይጠጣ ጨዋ ነው እያልኩ ነው። ሳይጠጣ ጨዋ ነው፣ ሲጠጣ ደግሞ አንጨዋ ነው። ልንገርህ እኔ ይታወቃል እኮ የሚናገር ማንም ሴት በአንተ የምትታለል በጊፍት የለችም። በአንተ የምትታለል ጊፍት የለችም ያልኩ ነው። ማንም ሴት አንተ አንበሳ አንበሳ ስላወረድክላት ማንም መታለል የለበትም። ግን እሷ አያታልልም ነው እያልኩሽ ያለሁት። የሚናገረው ነገር እኔ አንድ ጥያቄ ልጠይቃት። አሁን ለምሳሌ ማለት ነው ስልክ ቁጥር ለእኔም ልኮልኛል፣ ደውይልኝም ብሎኛል። ግን ከዚህኛው ያወራል እናቴ፣ እኔ ልንገርሽ ያወራል እንደዚህ ያወራል ምናምን እንደዚህ ስላት እኔ ያኔ ጉጩ እንደዚህ ኖ በቃ ኖ ያንተ ጊፍት ይቅርብኝ ነው የምትለው። ሚካኤልን ይቅርብኝ ስቲል ነው ማለት ነው። አንድ ቀን አንድ ጋላሪ ሞልቶላት አያውቅም። ይኸው ሚካኤልን እምቢ ስለምትለው እኔ እያልኩሽ ነው። ያ ካሳየሽ እንደ ፍላጎትሽ ጊፍት ጋላሪ አትፈልግም እሷ ደግሞ በእንደዚህ አይነት። ስለዚህ ለሌሎች አይደለማ ዜድ ሌትስ ቢ ፌር ለሌሎች አሁን ለብዙ ሴቶች ሰጥቶ ያውቃል። እኛም ለምናውቃት ያውቃል። መጀመሪያ ነው ይሰጣል አይደለም ለሴት ሲሚያት የዛሬ 54 ሺህ ብር የዛሬ 10 ዓመት ራሱ ሶሻል ሚዲያ ላይ ካለህና በህይወት ካለህ ማውራት አይቀርም። ቢኮዝ 30 ዓመት አሜሪካን ሀገር ኑረህ $5000 በእጅ ቆጥረህ አታውቅም። የለህም፣ ድሃ ነህ፣ መናጢ ድሃ። ስለዚህ ብር ስለሌለ ሁሌ ታብሰለስለዋለህ። ይህን ብር ድሪም ነው እንጂ የምታደርገው አይተኸው ቆጥረኸው አታውቅም። ድህነት ስድብ ኦር እርግማን አይደለም፣ ግን አንተ የአእምሮ ድሃ፣ የብር ድሃ፣ የአስተሳሰብ ድሃ፣ የዛክ ሽማግሌ ነህ። ዘላለም አለም ብታወራው እኔ አይገርመኝም። አንተ የለህም፣ የሌለው ሰው እኮ ነው የሚያወራው። ባለሀብቶችማ ሰፖርት ያደረጉኝ ረስተውታል እኮ። እንደውም ሄለን አይዞሽ ምን እናድርግልሽ ናት ብሎ በሰዓቱ ጠይቀውኛል። ብዙ ነገር አድርገውልኛል። ከአንድ ድሃ አስተሳሰብና ብር ከሌለው ሰው የሚጠበቅ አነጋገር ነው። አብሰልስለው ቁጠሩ፣ የኔን ብር ቁጠረው። ችልጅን ያክል ብር አካውንቷ ላይ አስቀምጣ የጠፋባት ኦር የሰረቀችው ህዝቡ ምን ያክል ቢወዳት ነው ብላ አብሰልስል። በቃ እዛ ውጭ ምንም ልህ አልችልም። መናጥ አንቺ ምን ታለንትሽን አይቶ ሰው ሊመጣ ይችላል። ትልቁ ታለንት ይዘሽ የምትመጪው መቀመጫሽን አለቀ። ዶማ ትልቁ ታለንት ብለሽ የምትመጪው ይዘሽ የምትመጪው እሱ ነው። መንደሬ ራቁትሽን የምትሸጪ በኢትዮጵያ ታሪክ እንግሊዝ ሀገር ተቀምጠሽ ሌላ ቦታ ቢሆን ችግር የለ። አሁን አረብ ሀገር ምስኪንቶቼ ወረቀት የሌላቸው ምናምን ቢያደርጉት ስህተትም ቢሆን ከችግር አንጻር ነው እላለሁ። ኒኖ ኢትዮጵያ ላይ ያሉ እህቶቻችን ከችግር አንጻር ብዙ ነገር ሊያደርጉ ይችላሉ። አልፈርድባቸውም። ላይፍ ነው። አንቺ እንግሊዝ ሀገር ተቀምጠሽ ሄለን ወርቅዬ ዝምቦ ራቁትሽን ስቸበችብ የምትዩ አንቺ ነሽ። 54,000 አበሻውን እጭድ ያደረግሽ ገንዘብ አሰባስቡ ብላችሁ ያደረጋችሁት እናንተ ናችሁ። እሱን ልነግራችሁ ነው። ዘረፈ የተባለው ልጅ ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስር አለ። ከዛ ቴዲ ሐዋሳ ቤት ተገባ። እኔም ነበርኩ፣ ሌላም ነበር። ሲነገረኝ እሷ ኢትዮጵያን ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ ነው። ከኡጋንዳ ልንገራችሁ ብዬ ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበረ። እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ ሐዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ገንዘቡ ሄደ።
ፌብሩዋሪ 2 ከዛ ሄደው የት ነው ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እነ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ እስጢፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንደላኩ ማን እንዳላቸው ምን እንደሆነ ታውቋል። አንድ ሌላ ኢትዮጵያ ውስጥ እስካም ተደረግኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው ማሄለን ወርቅዬ። ከዛ ቤታየው ጋር ሄደችና አለቀሰች። ይዋጣላት ተባለ፣ ተጠራ። በፍጹም ያልሞተች ዲቦራ አለች። ዮኒ ፕሊስ ና። ዲቦራ ማታክም ጉዳይ የሚሰበሰበው ማን ቤት ነው? ቤታየው ቤት። ብር ተሰብስቧል አልተሰበሰበም? ብር ቤታየው ቤት ተሰብስቧል አልተሰበሰበም? ተሰብስቧል ወይስ አልተሰበሰበም? ዋሻው ተሰብስቧል። ለማን ነው የተሰበሰበው? ለሄለን ወርቅዬ አይደል የተሰበሰበው? ለማን ተሰበሰበው? ምን ብላ? ብሬን ተበላው ብላ። ያውም ፊፊ የምትባል እህት $5000 ነው የላከችው። ገንዘቡን በሙሉ ተሰበሰበ፣ ተበላ። በመረጃ አሳየኝ ይለዋል። አደባባይ ላይ ወጥተው ብር ዘብዝፎ ተቀብለው ከህዝቡ በልተው መረጃ አምጣ። አሁን ማሜ ማለት ነው እናቴን ነው የምልህ፣ ሁላችንም ከመቀየማችን በፊት መተህ ለህዝቡ ማብራራት አለብህ። አንተ ቤት ነው ይሄን አጀንዳ ያስነሳው፣ አንተ ነህ 100 ምናምን ሺህ ብር ተዘረፍኩ ብለህ ስጮህ የነበረው። ልጁ የማያውቀው ሰው የለም ከተባለ እናንተ ጋር ደግሞ ፐርሰናል በውስጥ የሚደዋወል የሚያወራ ስለ ስፖንሰርም ይሁን ስለ ሌላ ጥቅሞች የሚያወራ ከሆነ ከእናንተ ጋር የሆነ ነገር አለው ማለት ነው። ስለዚህ እንዴት እንደሆነ ደግሞ ለህዝቡ በደም ክሪል ማድረግ አለባችሁ። መንግስት ጋር ሲሄዳችሁበት እንሄዳለን ክስ በማግስቱ ብላችኋል። እስካሁንስ ምን ላይ ደረሳችሁ? መንግስትስ ምን አላችሁ? ህግ ቦታ የሄዳችሁበት ጉዳይ ምን ተባላችሁ? ህጉ በየት በኩል ነው የሚሰራው ተባላችሁ? እያንዳንዱ ይሄን ነገር እንትን ማለት አለባችሁ፣ ማብራራት አለባችሁ። አለበለዚያማ እኛ ቁጭ ብለን ድሃን ስታጠብ በአንተ ቲክታከር ነኝ ባይ ድሃን ስትዘርፍማ ቱልም አይናችን እያየን። ትልቅ ሴት ነሽ፣ ልጅ አይደለሽም። ፊትሽ ላይ ፊላር ተሞልተሻል። ይሄ ጉንጭና ጉንጭሽን ተሞልተሻል። በቃ እውነቱን እኮ ነው የምነግርሽ፣ ተሞልተሻል። ትልቅ ሴትዮ ነሽ። ስላላለልሽ ነው እንጂ ራስሽን አስከብረሽ መቀመጫሽ ነበር እንጂ እዚህ ሶሻል ሚዲያ ላይ ቁጭ ብለሽ የሰው ፊት ማያሽ አይደለም። የበላሽን ያህል በልተሻል። ሪታየርድ ማድረጊያ ጊዜሽ ነበር። ግን የለመደሽ ጦጣ ምናምን እንደሚባለው ማለት ነው የራሳቸው ጉዳይ ቋቅ እስከሚላቸው ድረስ ብር ያምጡ ብለሽ ነው ፍጥጥ ብለሽ ግስጥ ብለሽ የምትመጪው። ትልቅ ሴት ነሽ። ስለ ትልቅነትሽ ስነግርሽ ቅር አይበልሽ። እድሜ ጸጋ ነው። 39 40 እሰጥሻለሁ እንደውም ዝቅ ካላደረኩት። አይተን እኮ ውፍረት ስለያዛት ማለት ነው ህጻናቶች 20 ቤት ውስጥ ያሉ ልጆች ሲወፍሩና ከ35 ዓመት በላይ ስንወፍር ሰውነታችን ያስታውቃል። ትልቅ ሴት ነሽ። ድምፅሽን እንደ ህፃን አስመስለሽ እንደሚጣፍጥ አስመስለሽ እያስመስልሽ ስለምታወሪ አንቺ ጥሩ ሴት አይደለሽም። ስነ ስርዓት አንቺ እንደውም እባብ ነሽ። እባብ እንዳንቺ አይነት ሴቶች እባብ ናቸው። በውስጥ መስመር ስራሽን ትሰራለሽ፣ ትመጭና ድምፅሽን እያቅለሸለሽ ምናምን ነገር ይሄን ህዝብ ማንም አይታለልሽም። እዛ አብሮሽ የሚያጨበጭቡ ቂጣቸውን የሚቆሉ ይቁሉ፣ የሚያገባኝ ነገር አይደለም። ያንቺ ደጋፊ ይህ አሜሪካ ነው። የቤታየው ደጋፊ እንኳን እኔን አያቆመኝም። መናገር ካለብኝ ከመናገር ወደኋላ አይደለም። እከካ ሽሙጥና አስቁሜሻለሁ። ኦንሊ ፈንሽን አስነስቼብሻለሁ። እረረት ያታለሽ እኔ ነኝ ያስነሳውሽ። እንኳን ያስነሳውሽ ምኗን አይችልም ቀናው ቀናት ራሱ በአግባብ ይሁን እቀናለሁ ራሱ ስትሉ አቀናኔ በስነ ስርዓት ተናገሩ። ምኗ ነው የሚያስቀናው? ምኗ ነው ሰውነቷ ላይ የተዘፈዘፈው ቱማሽ ፋት ነው። ለጤናዋ ጥሩ አይደለም። እድሜ እየሄደ ሲመጣ 40ና ከ35 ዓመት በላይ ስትሆኑ እድሜያችሁ ሲሄድ ውፍረት ለጤና ጥሩ አይደለም። ስለዚህ መወፈርማ ቢያስፈልግ እኔ ቁጭ ብዬ በቀን 4 በልቼ የእሷን አይነት ቂጥ ማምጣት እችላለሁ። ጮማ የእሷን አይነት ጡት ማምጣት እችላለሁ። ግን ለጤናዬ ጥሩ ስላልሆነ አልፈልግም። የምበላውን ነገር ፒክ አደርጋለሁ፣ ራሴን እጠብቃለሁ። ቁጭ ብዬ አፌን ከምከፍት ወክ ማድረግ ይቀለኛል። ስፖርት ቤት ሄጄ የቻልኩትን ያህል ካሎሪ ምናምን በርን ባረግ ይሻለኛል። ገባ? በምኗ ነው የሚቀናው? የደም ብዛት አለ፣ ስኳር አለ፣ የተለያየ በሽታ ይመጣባታል። በዛ ላይ በተቀመጠው ጮማ በስፖርት ምናምን የጠነከረና ያማረ ቂጥ ቢኖራት ነው ዋው፣ በስፖርት ያመጣችሁ ራሷን ትጠብቃለች። ቁጭ ብላ በመዘፍዘፍ ያመጣችሁን ቂጧን በሱ ነው የምቀነው። ቂጥ ካላችሁ ወይም ፊቷ ላይ በምትጨመው ፊልተር ነው የምቀነው። ወይም ደግሞ ድምጿን አሁን እሷ ይቺ ሄለን የምትሏት በጣም ስኔክና እባብ ከሆኑ ሴቶች የምንላቸው አንደኛዋ ናት። ለምን ካላችሁኝ ድምጿን አሳምራ አዛኝ መስላ ጨዋ መስላ እየተቀለሰለሰች ከጀርባ ብዙ ስራ የምትሰራ ሴት ናት። ብዙ ስራ የምትሰራ ሴት። አመናችሁም አላመናችሁም ወደዳችሁም አልወደዳችሁም እውነት ሲነገራችሁ ማለት ነው ሌባ ናት። ብር ተሰረኩ ብላ አጭበርበራለች። ካላጭበረበረች እውነቱን ታምጣ። ሲቀጥል ደግሞ ማለት ነው ዩኬ ላይ ገብታ ልማርና ራሴ ልቀይር ሳይሆን ያለችው ኦንሊ ፈን ብላ አይጂ ላይ ከፍታ አስወርጃታለሁ። አለቀ ደቀቀ። ይሄ ነው እውነቱ።
54 ሺህ ብሩ ሲነሳባት ምን ታረጋለች? ድምጿን እያቅለሰለሰች በለቅሶና በምናምን በደካማ ጎኔ በተበደልኩበት ኖ የተበደልሽበት የደካማ ጎንሽ ከሆነ ማን ነው ያጭበረበረሽ? ያጭበረበረሽ ሰውዬ ማን ነው? ማን ነው የሰረቀው? ማን ነው አካውንትሽ ውስጥ ገብቶ ብሩን የሰረቀው? ሌባ ማጋለጥ አለብሽ እንጂ ሌባውን ከሻፍታሽ አንቺ ራሱ ሌባ ነሽ ማለት ነው። የሰውየው ማንነት ስላላጋለች ሴትም ትሁን ወንድ የሰረቀችሽን ስላላጋለች አንቺ ራሱ ሌባ ነሽ። ወይ ተሰብስባችሁ እነማን ሆኖ አላውቅም ይሄን ብር አጭበርብራችሁ በቃ ማን ነው ተናገሪ። አለበለዚያ ግን አንቺ ነሽ አውቀሽ ነው። እኔ ዮኒ ምን ይሁን ማን ይሁን የማውቀው ጉዳይ የለም። ግን ሌባ ነው ተብሎ ካልተጋለጠ እሷ ላይ በለመደበት መልኩ ሌሎችም ጌመሮች ምናምን ኢትዮጵያ ውስጥ ምናምን ያሉትን እነሱንም እንደዚህ ይሰርቃል ማለት ነው። የእነሱንም ብር ያጭበረብራል ማለት ነው። ለምን አስፈለገው መደበቅ? ምን አስፈለገው መደበቅ? ከፈለግሽ ደግሞ መጀመሪያ ለመምጣት ነው። ተሰረኩ ብለሽ መምጣት የለብሽም። በቃ እንደ ተሰረክሽ ጸጥ ማለት ነበረብሽ። ተሰረኩ ብለሽ በ54 ሺህ ብር ላይ 30 ምናምን ሺህ ዶላር አጭበርበረሽ ድጋሚ 80 ምናምን ሺህ ቢች ኦልሞስት 90 ሺህ በይው። ይሄን ያህል ብር አጭበረበረሽ። ታመሽ እኮ አይደለም ለሆስፒታል እኮ አይደለም ብር የተሰጠሽ ተቸግረሽ አይደለም። ኢትዮጵያ ውስጥ ብለሽ ተቸግረሽ ኩላሊትሽ ፌል ሆኖ ወይ የተለያየ ነገር ከሆነ አይደለም። እርዳታ ራሱ የት ቦታ ላይ መረዳት እንዳለበትና መረዳት እንደሌለበት የማያውቅ ማህበረሰብ አንድ ባለጌ ድምጿን አሳምራ አውቃ እየተቅለሰለሰች የኢትዮጵያን ወንዶችን በቂጧና በጡቷ አጭበርብራ ብር የበላች ሴትዮ ባንኬ ላይ አስቀምጥኩ ተሰረኩኝ ብላ ቲክቶክ ላይ አስቀምጬ ተሰረኩ ላለች ትረዳላችሁ። ስንት መረዳት ያለበት ህዝብ እያለ ደክሟት ወይም አቅም አንሷት የጤና ጉዳይ የሆነ ችግር ደርሶባት እኮ አይደለም። ቲክቶክ ላይ ያጭበረበርኩትና ቂጤንና ጡቴን እያሳየው ያጭበረበርኩትን ብር ሰው ወሰደብኝ ብላ እኮ ነው መታ አልቅሳ እየተረዳችሁ። በጭራሽ መሆን የሌለበት ነገር ምን አድርጋለች? ማድረግ የሚጠበቅባትን አድርጋለች። ለምን ብር አሰባስባልኛለች። ከዛ ውጭ ተጭበረበረ የምትለው ነገር ካለ መረጃ አምጣ። እኔ ሪከርድ አየሁ ትናንት። በጣም ተማራ ቤታ ምላሽ ስትመልስ ማለት ነው ለዮኒ ማለት ለቴቴ እና በጣም አሳዘነችኝ። እግዚአብሔርን ነው የምላችሁ እመቤቴን አሳዘነችኝ ቤታ። ምክንያቱም በዚህም በዛም ስለሆነ የሚወግሯት በዚህኛው ደግሞ በእኔ ምክንያት ስትወገር ሳት ደበረኝ። ቢኮዝ ለጓደኛዋ ብላ እንደዛ ያደረገችው። ስለዚህ እኔ ወጥቼ ምላሽ መስጠት አለብኝ። ዛሬ እየሰጠው ነው። መረጃ አለኝ ካል አምጣ መረጃ፣ አዋርደኝ፣ ህዝብ ይውገረኝ። ኦኬ ሄለን ዘርፋለች ካልክ አምጣ መረጃ። እኔ ይህን ብለህ ረስቼ ከዛ በኋላ ብዙ ተአምር ተፈጥሯል። ረስቼው ህይወቴን እየኖርኩ ነው ያለሁት። ሰርቼ ያመጣሁት ብር አይደለም። ኦፍኮርስ እንደናንተ ተጫዎችን የተሰጠኝ ሰው ወዶኝ ነው የሰጠኝ። ቢሆንና ቢሳካ ከኔ ጋር ቢቆይ ብር ደስ ይለኝ ነበር። እግዚአብሔር አልፈቀደም ወሰደው። ከዛ በኋላ ህይወቴ ውስጥ ብዙ ነገር ተፈጥሯል። ሴት ልጅ ለማሸማቀቅ በዚህ ርቀት ሜድ እድሜ ልክ አንተ ሴት ልጅ እንዳሸማቀቅ ነው። በጣም ነው የምንቅ አቶ ቴቴ እንዴት እንደምንቀር ብታውቅም መቤቴ። እኔ አንዳንዴ ወንድ ሁሉ አትመስለኝም አለ አይደለ? አክቹዋሊ ሴትን ብዬ አልገልጽም። ሴት ልጅ መከበሪያ ነች። ሴትም አይደለም ወንድም አይደለም። አንተ ጾታ ለስነህ ጾታ የለህም። ስሪትህ ከሰው ይሆን ከእንስሳ አይታወቅም። አንዴ ሰው አንድ አፈር ነው የምትሆነው። አንዴ ሰው አንድ አፈር። እንደዚህ አይነት ሰው ጋር ወላዋይ ሰው ጋር ጥሩ ነገር ብትናገር ነበር የሚገርመኝ። ስለ ብሩ ጉዳይ ከኔ ጋር ተነጋገር። መረጃ አምጣ። መረጃ ስታገኝ ብቻ አውራ። መረጃ ሳታገኝና ነገሮችን ምንም አይነት ተጨባጭ ነገር ሳትይዝ ደግሞ የህዝቡን ጆሮ አታደንቁሩ። ህዝቡ የራሱ የሆነ ጭንቀት አለበት። ህዝቡ የራሱ የሆነ ሀሳብ አለበት። ብዙ ያልፈታው የቤት ጓዳ አለ። አታደንቁራቸው። አምጣ መረጃ። እኔ ጨርሻለሁ። ጌሜ ልጫወት ነው የመጣሁት፣ ግን በዚሁ መልስ ልስጥ ብዬ ነው። እና በጣም ነው የምንለቅህ። የሆነ እናቴ ትሙት እንዴት እንደምታስጠላኝ። አንተ እኮ የእህቴ ልጅ ልጇ ነህ ብለህ እኮ በሐሰት የማልክ ልጆችን የገደልክ ከሆነ አንተ ማለት ነው። እኔ እንደዛ ስለኔ ስታወራ ከሰማሁ በኋላ ስለማንም እንትና እንዲህ ነው ብለህ ብታወራ አንድ ቀን አምኜ አላውቅም። ቢኮዝ ስለኔ ያወራሁ በሙሉ ውሸት ስለነበረ ምንም አምኜ አላውቅም። ከዛ በኋላ ግን እቴቴ ማን ነው አረ ነው ቀጣይ ያለው ስም አላነበውም። እና እኔ ስድብ አልችልም። እኔ ነገር እንትን አልችልም። ግን ራሴን ፌንድ ማድረግ ግን እችላለሁ። በቃኝ። ጊዜን አላባክንም። በአንተ ጌሜ ልጫወት ነው የመጣሁት። ሴት ልጅ ለማሸማቀቅ በዚህ ርቀት ሜድ እድሜ ልክህን አንተ ሴት ልጅ እንዳሸማቀቅህ ነው። እድሜ ልክህን ጸብ ከሴት ጋር እንጂ ከወንድ ጋር ሆኖ አያውቅም። አንተ ሴትን ነው የምታሸማቀቀው። እዛ ያረጀ ሶፋ ላይ ቁጭ ብለህ ቂጥህ ዞር በል አንተ አስላክ ቂጥ እስኪተላ ድረስ ቁጭ ብለህ ከዛ ሶፋ ላይ ሴትን ማሸማቀቅ ነው ያዝከው። እኔ ብዙ ጊዜ ያይሃለሁ በሆነ ቤታ ጋር በተጣላ መሀል የምታመጣው ይሄንን ብር ነው። እና ለኬ ሰውዬ አይ ነው በምን እንደጠመድከኝ ያውቃለሁ። የዛሬ 4 ዓመት 3 ዓመት የሆነ ጊፍተር ነበረው። ያ ጊፍተር እሱን ትቶ እኔን ሰፖርት ማድረግ ጀመረ። ቢኮዝ እኔ በዛ ሰዓት ኢትዮጵያ ነበር የምኖረው። ገና ለቲክቶክ ጀማሪ ነበርኩ ምናምን። በዛ ምክንያት ነው የሆነ የማኛን እኔ ጠላኝ። ሌላ ምንም ነገር ነው አይደለም። ጊፍተሩ እሱን ትቶ እኔን ሰፖርት ማድረግ ስለጀመረ ብቻ እመቤቴን ይኸው ማህተቤን ልጅ ግን ምን እምላላችሁ እናቴ ትሙት። ሌላ አንድ ነገር ጸብ የለንም። ስለዚህ በዚህ መሀል በብሩ ምክንያት ይኸው እኔ ጋር ተመላለስ፣ ከኔ ጋር መረጃ አምጣ፣ እኔ ጋር ጨርስ። በዚህ ብር መሀል ቤተን አታሸማቀቃት። ይኸው ነው ያለው ዋና አካሏ። ይኸው ሴትዮዋ አለው የብሩ ባለቤት ነው ያለው።
እሷ ሳይሆን የጠፋው አባት ብሩ የኔ ብር ነው የጠፋው። ከኔ ጋር ተመላለስ፣ መረጃ አምጣ። ይሄው መጥቻለሁ። እኔ ልፈርበት፣ እኔ ልሸማቀቅበት። ኦኬ። ስለዚህ ድሮ የመዳም ቅመም ነበርሽ እና ዛሬም የመዳም ቅመም ልሁን እና ዛሬም የመዳም ቅመም ልሁን። ዋናው ነገር መቀየር መለወጥ ነው። ከነገ ዛሬ መዳም ቤት ስሰራ በትጋት ነበር የምሰራው፣ በትጋት ኦኬ። እኔ መዳም ቤት ስሰራ ጌታ ምስክሬ ነው፣ አረቦቹ እንዴት እንደሚወዱ ለጉልበቴ አልሰስትም። ኦኬ፣ እኔ ለጉልበቴ አልሰስትም። ከዛስ ወጣሁኝ ከመዳም ቤት ለብቻ ተከራይቼ ተቀመጥኩኝ ሳውዲ። ከሰው ጋር በፊት ከሰው ጋር ነበር የምቀመጠው፣ ጀማዓ ከሰው ጋር ነበር የምቀመጠው። እኛ የምንቀመጥበት ቤት ብዙ ሰው ነበር ምናምን። ከዛ ደግሞ ወጣሁ፣ ብቻዬን ተከራየሁ። ኢትዮጵያ ደግሞ መጣሁ። እግዚአብሔር ይመስገን ፈታ ብዬ እየኖርኩ ነው። ስለዚህ የመዳም ቅመምነቴን እኮራበታለሁ እንጂ አላፍርበት። መነሻ ሆኖኛል፣ ለስኬቴ መነሻ ሆኖኛል። እኔም እንዳንቺ መሆን ፈልጋለሁ። አክቲቭ ሆኑ ጋይስ። እኔ አሁን የመጨረሻ ምክር መክራችሁ ልውጣ። ስሙ፣ የመጨረሻ ምክር ልመክራችሁ ልውጣ። ገብርኤልን ነው የምላችሁ። መዳም ቤት ስትሰሩ ይህን የማያልቅ የወር መጃን ማለት ነው መጅናችሁ 24 ሰዓት ማለት ነው 24 ሰዓት የሰው ስራ መስሪያ ከምትሆኑ ሃሎ እንዴት ነሽ እንደዚህ ያደርጋችሁ በእጃችሁ እንደዛ ከምታደርጉ ማለት ነው። ጌታ ምስክሬ ነው። ያለቻችሁን ሰዓት ስራችሁን ሰርታችሁ ኦንላይን፣ አሁን ዛሬ እያንዳንዱ ነገር ኦንላይን ነው። ከዚህ ወጥቼ ምንድነው መስራት የምፈልገው ይህን አሁን የሰራሁትን እንደዚህ ስለ ቢዝነስ ስታስቡ ብር ሴፍ ታደርጋላችሁ። ያገባሽው ባልሽ አንቺ መኝታ ቤት ፒጃማ ለብሰሽ የውስጥ ነገር ሳታረግ እየጠበቅሽው ተኝተሽ ጋደም ብለሽ እሱ ጓዳ ወይም ዕቃ ቤት ሆኖ ወገቡን ይዞ ሴቶችን ሲሳደብ አንቺ ገናታን አንቺ እንትን በስበስ ምናምን እያለ ሲሳደብ ለሴቶች ሙዚቃ እያወጣ አንቺ ቆሻሻ መጣምልሽ ደግሞ ረመዳን ያለም ሆይ ይቻላል እንዴ? እንደዚህ ወንድ ልጅ ይቻላል እንዴ? ባለፈው ከእንትና ጋር ሆነሽ ደግሞ ስታሚኝ ሰምቼሻለሁ። ሙዚቃ ነው የምሰራብሽ። ጎጪ ቡቲቲ እንዴ! አንዳንዴ እኮ እኔ ነኝ ያበድኩት፣ ማህበረሰቡን ያበደው። እኔ ተወልጄ ባደግኩበት ባሳደጉኝ ቤተሰቦች በስህተት እንደ ወንድ ካልሆንኩኝ እኔ ደብደባለሁ። እኔ አይቻልም እንዲህ ወገቡን ይዞ የሚሳደብ ሰው። ይሄ ልጅ ነው የሀዲያን ማህበረሰብ ሰድቧቸው ፌስቡክ ላይ ላላችሁ ያልገባችሁ ቅሬታ ይዘው መጥተው እነሱን እየሰማን ነበር።